ውድና የተከበራችሁ የሶሚ ልዩ ፕሮግራማችን ተከታታዮች እንዴት ሰንብታችኋል? ለዛሬ በልዩ ፕሮግራማችን አንድ እንግዳ ይዘንላችሁ ቀርበናል። እኚህ እንግዳችን ዶክተር ናቸው፣ ኢንጂነርም ናቸው፣ የታሪክ ባለሙያም ናቸው፣ አካውንታንትም ናቸው፣ አክቲቪስትም ናቸው፣ ይሰራላቸዋል። እንደዚሁም ቆንጆ የተዋጣላቸው ነው የተመሰከረላቸው አርቲስትም ናቸው። አትሌት የመሆን ህልምም አላቸው። አቶ ሁለገብ ጠቅልለው ጥሬና አክብራችሁ እዚህ ስቱዲዮ ስለተገኛችሁ ከልብ አመሰግናለሁ። እንኳን ደህና መጡ። እንኳን ደህና ቆየሽ ማለት እንኳን ደህና ቆየህ። አቶ ሁለገብ ሰው ምን ብሎ ይጥራዎት? አንተ ለምን መሰለኝ ትንሽ ይቀለኛል። ሰው በየትኛው ማዕረግ ይጥራህ? እንዳገባብህ ነው። የታመመ ሰው ሲኖር ዶክተር ሁለገብ ትለኛለህ። የታመመ ፖለቲካ ሲኖር አክቲቪስት ሁለገብ ትለኛለህ። የታመመች ነፍስ ስትኖር የሃይማኖት አባት አቶ ሁለገብ ትለኛለህ። ግን እንዴት ነው ይሄን ሁሉ ሙያ በአንድ ጊዜ መደበላለቅ ትንሽ እንደው አይጋጭም? ምን መሰለህ፣ እሱም እንዳገባብህ ነው። ባለህበት ቦታ ላይ ፈጥነህ መድረስ ከቻልክ ባይኖት። እንዴት ነው ታዲያ እምነትና ፖለቲካስ ተደበላልቆቦት አያውቅም? አቶ ሁለገብ ያጋጥማል። እሱም እንዳገባብህ ነው። ምን መሰለህ፣ አንዴ ዶክተርነትና አክቲቪዝምነት ተቀላቅሎብኝ ነበር እና አንድ ታማሚ ራጅ አንስቼው ፖስት አደረኩት። ኮምፒውተሬን ደግሞ መርፌ ወጋሁት። እሺ፣ እንዴት ነው እምነትና ፖለቲካስ ተደበላልቆቦት አያውቅም? እሱም እንዳገባብህ ነው። እንዴት ነው ሰውዬ ገብተው ጨረሱት እኮ እንዳለ አንዳንዴ የሚውጡ እንጂ። እሺ ይቀጥሉ። ምን መሰለህ፣ እምነትን ለፖለቲካዊ ትርፍ መጠቀም ሊደብር ይችል ይሆናል፣ ግን ሃይማኖተኛ ፖለቲከኛ መሆን ችግር የለም። እሺ፣ ግን አንዳንዴ እንደው እምነቱና ፖለቲካውስ ተቀላቅሎብህ ያውቃል? እቺ ነገር ትለፈኝ። እሺ፣ ወደ ሌላ ጥያቄ እናልፋለን። አቶ ሁለገብ አግብተዋል? እንዳገባ ነው ትዳር ላይ? አዎ። ምን መሰለህ፣ አንዳንዴ ጠልፈህ ታገባለህ፣ አንዳንዴ ሽምግልና ልከህ ታገባለህ፣ አንዳንዴ ጭቆቹን ታስኮበለህ። ልክ ነው። ሲቀላቀል እንደዚህ ነው የሚመጣው። ቅልቅል ሲኖር እዚህ አካባቢ። እሺ፣ ታዲያ እንዴት ነው ልጅስ አሉት? ያው እሱም እንዳገባብህ። ምንድን ነው አንተ ሰውዬ መግባት ብቻ ነው የምታውቀው? ምን አይነት ሰውዬ ነው ግን ይሄ ሰውዬ? ምንድን ነው የሚሻለኝ? ሁሉም ላይ መግባት ነው እንዴ? ያው እንግዲህ አንተ አይደብርህም እንዴ? ምንድን ነው አንዳንዴ እኮ ይደብራል። እንዴት ነው ነገሩ? አንተም እኮ አለህ አይደል እንዴ? አንዴ አንተ እያልክ ይጠራህ። ያው እንዳገባብህ ነው። ትልቅ ሰው ስትሆን አንቱ እልሃለሁ፣ እንደ ትንሽ ስትሆን ግን አንተ ነው። እሺ፣ እንደው ይለፍ ይሄ ነገር። ፕሮግራማችንን እንድንጨርስ ስለሆነ በስተመጨረሻ ማስተላለፍ የሚፈልጉት መልእክት ካለ መድረኩ ክፍት ነው። ምን መሰለህ፣ እንዳገባብህ ነው። ማይ ጋሽ፣ የዛሬውን ፕሮግራማችን በዚህ ጨርሰናል። ሳምንት በሌላ ያገባብ ፕሮግራም ያልሆነ እስክንገናኝ ነው። እንዳገባባችሁ ይህን ቪዲዮ እንዳገባባችሁ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ይታያሉ እዚህ ውስጥ ካሜራማኑ እና እኔም ይታይ ይሆናል እና እንዴት ነው እንደዚህ አይነት ችግር አላጋጠመውም? አዎ፣ አንዳንዴ ያጋጥማል። እንዳገባብህ ነው። አንዴ የሰራሁት እንዴት ነው? ሰላም በደል እምነትን ምን መሰለህ፣ እምነትን ለፖለቲካዊ ጥቅም እምነትን ምን መሰለህ፣ እምነትን ለፖለቲካዊ ጥቅም ትርፍ እምነትን ለፖለቲካዊ ትርፍ መጠቀም። አሁንም እንዳገባብህ ምንድን ነው ሰውዬ ገብተው ጨረሱት እኮ። አንዳንዴ ሞጣ ይወጣ። አትምጭ ወጣስ። እሺ ተበለስ